ደንበኞቻችንን አክብረን መያዝ ግዴታችን አይደለም አለቃ? እዚሁ ልንገርሽና ትመለሻለሽ። እሺ። እኔ የምልሽ የእነ ሜላት ድርጅት ምን ላይ ነው? እንደደረሰኝ መረጃ ከሆነ ማንሰራራት ጀምረዋል። ይህን ያህል? አዎ አለቃ። እንዴት አልነገርሽኝም ልጅ ቤቴ? አለቃ በዚህ ሰዓት ስለ ልጄ ነው ማሰብ የምፈልገው ስላልከኝ እንዳረብሽክ ብዬ ነው። ይኸውልሽ ልጅ ቤቴ አንድ ነገር እያሰብኩ። ምንድን ነው? ባለፈው የተነጋገርንበትና ያወራነውን ነገር ወደ መሬት ማውረድ መቻል አለብን። ምን አውርተን ነበር? የእነ ሜላትን አእምሮ መወጠር። ታዲያ እንዴት ነው የምንወጥረው? ነገሩ እንዴት መሰለሽ ልጅ ቤት ጀምሮ ከጠፋ ጀምሮ ስልኩ አይሰራም። እንደው ድንገት ከሰራ ብዬ እኮ ነው መሞክርለት። ሀንዬ ጨንቆሻል አይደል? ምናሴ በጣም ነው የጨነቀኝ ብታይ። ለምን? ሁሉም በጣም አዝነውብኛል። እነማን? አሴር፣ ተምቹ፣ አሊ፣ ሁሉም። ደግሞ አንቺ ምን አደረግሽ? ኤልያስ እኮ የጠፋው በእኔ ምክንያት ነው። ሀንዬ ቆይ ግን መቼ ለራስሽ የምታስቢ? ያው ለራሴ ማሰብ ስጀምር ኤልያስን አጣሁት። ይሄ እኮ ያንቺ ጥፋት አይደለም፣ የራሱ ምርጫ ነው። ሌላውን ተወው፣ እናቱ በጣም ነው የምታሳዝነው። እናቱ ምን ሆኑ? እስቲ አስበው ምናሴ፣ ልጅን የሚያህል ነገር ጠፍቶባት እንዴት ነው ደህና ልትሆን የተባለው? ልጅ አስጨንቆሽ ነው አይደለም? እውነቱን ካወራን አዎ፣ አባዬ በጣም አስጨንቆኛል። ለምንድን ነው የምትጨነቂው? ልጁ እኮ በጣም ጥሩ ልጅ ነው አባዬ። መቼም ምንም ያህል ጥሩ ሰው ቢሆን ልጄ ህይወቷን ታበላሽለት ብዬ እንደማልፈቅድለት ታውቂያለሽ አይደለም? አንዬ ቆይ እኔ ብጠፋ አንተ ምን ትላለህ? ምን ብጠፋ? አዎ ብጠፋ። ደግሞ ወዴት ነው የምጠፊው? አላውቅም፣ ብቻ ድንገት ብጠፋ አንተ ምን ትላለህ? የሴጣን ጆሮ ይደፈን። ምን እያልሽ ነው ሀና? ቢሆን እኮ ነው ገና። በይ በይ በይ፣ እንደሱ አይባልም። ንገረኛ። ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የተሆናችሁ እንደተለመደው ቤተሰብ እየሆናችሁ ስለምትከታተሉን እጅግ በጣም እናመሰግናለን። እንግዲህ ኖላዊ ድራማ ከክፍል 1 ጀምሮ ዛሬ የደረሰበት ላይ ደርሷለኝ። ቀን በቀን ማለትም አንዳንዴ ቀን በቀን ይለቁታል፣ አንዳንዴ ደግሞ በሳምንት 3 እየለቀቁ እዚህ ክፍል ላይ ደርሷል። እንግዲህ ከ170 በላይ ክፍል ቀርጸዋል ማለት ነው። እና እውነት ለመናገር በዩቲዩብ ደረጃ እንደዚህ በየሳምንቱ እየለቀቁ በጣም ጎበዞች እና ጠንካራ፣ በጣም ብዙ ጥንካሬ ይፈልጋል። እኛ በእርግጥ በእነሱ ስራ ነው የእኛም ስራ ብለን ያዝ ነው። እነሱ በሚሰሩት ስራ እኛ በቀላሉ ፎቶቸውን አቀናብረን ድምፅ ጨምረን ነው እየሰራን ያለ ነው። በዚህም ደግሞ ለእኛም ለተመልካቹም ከነሱ ባሻገር ለሌላውም ስራ ሆነዋል ማለት ነው። በአሁን ሰዓት ዩቲዩብ እንደ ትልቅ ስራ ነው እየተሰራበት ያለው። በቃ አሁን ላይ ቴሌቪዥን ፊልም ላይ ምናምን ከሚሰሩ ይልቅ እንደዚህ ትንንሽ ድራማዎች በዩቲዩብ በጣም በብዛት እየተሰሩ ነው። እነዛም ውጤታማ ሆነዋል። ምክንያቱም ተመልካች ያለው ዩቲዩብ ላይ ስለሆነ ማለት ነው። እኛም ጊዜያችን ዝም ብለን ከምናባክን እያየን ዩቲዩብ እየሰራን እንግዲህ እኔ ከ200 ቪው በላይ ማለት ከ200 ቪዲዮ በላይ ሰርቼበታለሁ በዚህ በኖላዊ ድራማ ማለት ነው። እና በዚህም ድራማ እውነት ለመናገር የተጨበጠ የሆነ የተማርኩት ነገር የለኝም፣ ግን ደግሞ እንደ ስራ በጣም ብዙ ነገር ጠቅሞኛል። ብዙዎቻችሁ ይሳደባሉ፣ ብዙዎቻችሁ ደግሞ ፍትፈታ አንፈልግም፣ እንደዚህ ድራማውን ማየት እንችላለን፣ እናንተ አታንትኑልን ይላሉ። እኛ ግን ስለሚጠቅመን ነው እንጂ ያው መለፍለፍ ሶስ ኑሮብን አይደለም እውነት ለመናገር። እና ከዚህ ድራማ ትልቅ መጀመሪያ አካባቢ በጣም ደስ ይል ነበረ፣ በጣም አጓጊ ነበረ ባዩሽ በነበረችበት ሰዓት። ምክንያቱም ድራማ ላይ አንድ ተንኮለኛ ሰው ሲኖርና ከዛ ደግሞ አንድ ጥሩ ሰው ሆኖ በዛ በመካከል ያለው ጠብና በዛ በመካከል ያለው ግጭት ነው ድራማውን የበለጠ እያጎለው ይመጣ። በተለይ ሀና ልጅ መሆኗ ሳይታወቅ የነበረው ፓርት ላይ ሰራተኛ ሆና ከእናቷ ቤት ገብታ የነበረው ፓርት ላይ በጣም አጓጊ ነበር። የእነሱ ቪው ራሱ በጣም ኦቨር ነበር። እስከ 500,000 ነበር የሚታይላቸው። ለምን የሆነ ሳስፔንስ አድርጎ ስለ ሁሉም ተመልካች ስለሚጠብቅ ሜላት ልጇን አወቀች ያላወቀች የሚለው ነገር ስላወቀ፣ ከዛ ግን ያው ባልታሰበ ሁኔታ እንግዲህ ትርምስምስ ወጥቶ ልጇ ታወቀ። ሀኒ ልጁና ከገበች በኋላ አቶ ኖላዊ ከዳነ በኋላ የድራማው ገጽታ ተቀየረ። እውነት ለመናገር የሆነ አጓጊ ከመሆን ይልቅ ወደማንገምተው ሌላ ዝም ብሎ ተደጋጋሚ የሆነ ክፍል ነው እየመጣ ያለው። በእርግጥ
እነሱም ስራ እስከሆነ ድረስ ሌላ አዳዲስ ድራማ ቢለቁም እንደ ኖላዊ ስለተለመደ እንደሱ ስለማይታይላቸው ይህንኑ አራዝመው ለመስራት ነው ያሰቡት ማለት ነው። እናም ድራማው እንዲራዘምላቸውን አዳዲስ ክፍሎችን ሳይሆን የታየውን የሆነ ያለ አይደል ወሬ ብቻ እየሆነ መጣ። ሁሌ ወደ ሳስፔንስ ከመሆኑ አልፎ ማለት ነው። እና ወይዘሮ ባዩሽ እውነት ለመናገር መሞት አልነበረባትም። እሷ ከሞተች በኋላ እርግብን ካሰሯት በኋላ ነው ድራማው ድብዝዝ ያለውና አሰልች የሆነ እውነት ብዙ ተመልካች አሁን እያዩት ነው፣ ግን እየመጡ እየኮመቱ ይህን ድራማ እኮ ካየነው ቆየን፣ በጣም ብዙ ጊዜ እኮ ነው እኛ ካቆምኩት ይላሉ። ግን እኮ እየተመለከቱ ነውና እውነት ለመናገር እንደ ዩቱብ ስራ በጣም ጎበዞች ናቸው፣ ሊደነቁ ይገባል። ይህን ሁላ ክፍል እንደ ስራ ስለለቀቁ ማለት ነው። ግን ደግሞ አንዳንዴ የማይመቸን ከሆነ ማለት ማንም ሰው እጃችን ይዞ አስገድዶ አይደለም፣ ምርጫ ነው የሰው ልጅ መቼም ምርጫ መብቱ የተጠበቀ ነው ማንኛውም ሚዲያ ላይ ማንኛውም ቻናል ላይ። ስለዚህ ከተመቸን ማየት ነው፣ ካልተመቸን ግን የሰው ሞራል፣ ምክንያቱም እነሱም በጣም እየደከሙ ነው የሚሰሩት። የማታ ቀረጻ ሊኖር ይችላል፣ የቀን ቀረጻ ሊኖር ይችላል። በጣም አድካሚ ስራ ነው፣ እንዲህ እንደሚታሰበው ቀላል አይደለም። ከካሜራ ጀርባ እያንዳንዱ ዲያሎግ እያሉ እያጠኑ እየደጋገሙ አንድ ሲል ለመቅረጽ እንኳን ስንቴ ነው አቁመው እየቀጠሉ የሚሰሩት እና አድካሚ ነው ስራው። በእርግጥ ግን ደግሞ እንደ ሰው ባለው እስከ አቅማቸው ድረስ እንግዲህ ዩቱብ ላይ እንደመሆኑ መጠን ያው ትልቅ ራሱን የቻለ ትልቅ ድራማ ስላልሆነ ማቴሪያሉም ቤቱ ምናምን ሎኬሽኑ ራሱ የተደጋገመ ነው። ለምሳሌ አንድ ቤት ነው የሚቀረጸው የአባባ ኖላዊ ቤት። አሁን እንደው የፈለገ ደሃ ቢሆን እንኳን እዛ ቤት ውስጥ እንዲህ ነው አንድ ፍራሽና 2 ወንበር ያለበት ሰው መቼም የፈለገ ደሃ ቢኖር አይቀመጥም። ግን ይሄ ትንሽ አንዳንዴ ከሪያሊቲ ወጣ የሚሉት የእንትን ስላሉ የወጪ ስለሚፈልግና በጣም ብዙ ዝግጅት ስለሚፈልግ ይመስለኛል እንጂ አሁን አባባ ኖላዊ በዚያው ቤት ውስጥ አንድ ክፍል አንድ ፍራሽ ቢያንስ እንኳን አልጋ መግዛት እንዴ ቢያንስ ደሃ ሆኖስ እንዴ አልጋ ያጣል። አልጋ አላርገው ከዛ ፍራሽ ነው እንጂ እነሱ ፍራሽ ላይ ፍራሹ ራሱ ከታች እንትን የለውም አንሶላ ምናምን። እና ይሄ በእርግጥ የነሱ እንደ ሲሰሩ ዩቱብ ከሚያገኙት አንፃር ሰፋ ቢያደርጉት ጥሩ ነው። ግን ደግሞ እና ኖላዊ ድራማ እጅግ በጣም ደስ የሚል ድራማ ነው። አሁን ላይ ትንሽ እንዳልኳችሁ እየተደጋገመ መጥቷል። ደግሞ በሳምንት ሳምንቱ ሙሉ ይለቁታል። ሲፈልጉ ደግሞ ሳምንት አንድ ጊዜ ይለቃሉ ማለት ነው። በዚህም ነው እኛ በተደጋጋሚ አንድ ክፍል እስከ 4 እየሰራን ያለ ነው ማለት ነው። እንዳናቆም ይታያል። እኔ አሁን እውነት ለመናገር ይህን ዩቱብ የከፈትኩትና ወይም ደግሞ በዚህ ድራማ የምሰራው ለማንም ሰው ይጠቅማል ብዬ አይደለም። እንኳን አይደለም እኔ የምፈተፍተው ዋናው ራሱ ቻናሉ ምንም በህይወታችን ላይ የሚጨምረው ነገር የለም። ምንም ድራማ በማየት ህይወታችን ጊዜያችን ይባክናል እንጂ ምንም የሚጨመር ነገር የለውም። ግን ደግሞ ይታያል፣ የምር ይታያል። ለዛ ነው ሰው የራሱን አይዲያ ይዞ መጥቶ የራሱን ስራ ሲሰራ ዩቱብ እንደሚታይለ በድራማ እንደምንሰራው እንደሚታይ አይታይም። በጭራሽ ነው ማለት ነው የማይታየው። ምክንያቱም ዩቱብ አልጎሪዝም የነሱን ስታዩ ድራማ ለምሳሌ ኖላዊ ብሎ አንድ ሰው ሰርች ሲያደርግ ሲታይ የኛንም ደግሞ ሪኮሜንድ ያደርገዋል። ልክ ከላይ ኖላዊ እንዳያችሁ የኛ ኖላዊ ብለን ርዕስ ጽፈን ስለምንመጣ ያየዋል፣ በዛ ተመልካች ያየዋል። እኛም በደንብ ቪው ይኖረዋል፣ እንሰራበታለን ማለት ነው እንጂ ሰው ሁሉም የራሱን አይዲያ ይዞ ቢመጣ ጥሩ ነው። ግን ደግሞ አንዳንዴ የማይመች ነገር አለ። ስለዚህ ሰውን የማይጎዳ ከሆነ ግን ደግሞ የማይጠቅም እንደዛ አይነት ነገር ቢሆን ለሁሉም ተመልካችም አይከፋበትም ማለት ነው። ስለዚህ እንደውም ዩቱብ ላይ አሁን ላይ ዩቱብን ሰው መጠቀም ያለበት ብዬ ማስበው ወይ ለቢዝነስ ነው አለያም ደግሞ ለትምህርት ነው እንጂ እንደዚህ አይነት ድራማ የሆነ ጊዜ የሚያቃጥሉ ቦታዎች 24 ሰዓት ላይቭ ምናምን በጣም ነው ጊዜ የሚገድለው። ለምን ዩቱብ ላይ አሁን በጣም ብዙ መማር የምንችላቸው ነገሮች አሉ። በጣም ብዙ ማየት የምንችላቸው ነገሮች አሉ። ህይወታችንን የምንቀይረው ስራ መስራት እንችላለን። ሰው በቲክቶክም በዩቱብ በተለያዩ ነገር እኮ የምር በጣም ተቀጥሮ ከሚሰራው በላይ ገቢ ያገኛል። ብዙ ሰዎች ስራቸው ያለ ስራ ተምረው በሚሰሩት ይልቅ በዩቱብ የሚተዳደሩበት በጣም ከፍተኛ ገንዘብ ያገኛሉ። ግን ደግሞ ቋሚ አይደለም። ይሄ ዩቱብን ሙሉ በሙሉ ጥገኛ ማድረግ በጣም ሪስክ አለው። ምክንያቱም የሶሻል ሚዲያ ነው፣ ነገር ቀጥ ቢል ቀጥ ነው የሚለው ነገር ግን ከስራ ባሻገር እንደዚህ ብንሰራበት ለተመልካቹም አይጎዳም ለእኛም አይጎዳም። እና
ያው ሁላችሁም ስለምትከታተሉን እጅግ በጣም እናመሰግናለን። እውነት ለመናገር ጊዜያችሁን ሰጥታችሁ አይጠቅማችሁም እናመሰግናለን ነው የምንለው ሁሌም።